አርሴናል ዋንጫ ይበላል ምናምን የማይታሰብ ነገር ነው። ዘንድሮ አርሴናል 100% የምናግራችሁ ነገር ዋንጫ ይበላል። ይሄ አመት የአርሴናል አመት ነው። ማስያዝ የምትፈልጉ ሰዎች እንግዲህ በፈለጋችሁት መሄድ ትችላላችሁ። አርሴናል ዋንጫ ይበላል። ይሄንን የምልበት ምክንያት አለ። በደንብ አይቼዋለሁ፣ በደንብ ታውቆኛልም። አርሴናል ዋንጫ ይበላል። ኢቭን እስከ መጨረሻው ቀን በፖይንት ወደ ኋላ ሊቀር ይችላል። ግን የመጨረሻው ቀንም እንኳን ቢሆን ዘንድሮ አርሴናል ዋንጫ ይበላል። ይሄንን የምታምኑ ሰዎች ሼር አርጉት፣ ይሄንን ቪዲዮ ሼር አርጉት። ይሳካል ይሆናል። ተገነርስ እመኑኝ፣ ይህ ዋንጫ የናንተ ነው። 2025-2026 ሲዝን የእንግሊዝ ፕሪሚየር ሊግ ዋንጫ ተገነርስ መዳፍ ላይ ይገኛል። ሊነጋ ሲል ይጨልማል። ከናንተ የሚጠበቀው እስከ አንዲት የደም ጠብታ ድረስ ከክለባችሁ ጎን መቆም ብቻ ነው። ሲቲ ከ2-2 ሁለታች አልወጣም እንዴ? ዲስ ኢዝ እንግሊዝ ፕሪሚየር ሊግ። እስከ መጨረሻዋ ሽርፍራፊ ሰከንድ ድረስ ከክለባችሁ ጎን ልትቆሙ ይገባል። ከምላሴ ጸጉር ይነቀል። አርሰናል እያደረገ ያለው ስልታዊ ማፈቅፈቅ ነው። የመጨረሻውንም ሳቅ የምንስቀው እኛ አርሰናሎች ነን። ታያላችሁ። ከምላሴ ጸጉር ይነቀል። የግጥሜ ርዕስ የታባሽ ያኔ ቦንጎላት ቂሽ ከወልቭስ 3 ነጥቡን ቀምተሽ የታባሽ ዛሬው በተራሽ በራስሽ ካላፊዮሪ ይሄው ተበቀለሽ። አሬ የታባሽ ከዚህ በኋላ ዋንጫ በላለው እንዳትይን ቀጣይ ቶተንሃም ይለጥፍሻል። የታባሽ ግጥሙ ቤት የማይመታው ከዚህ በላይ እንዳትናደዱ ብዬ ነው። በሴት ፒሶን ጎሉ ከምትታለል በፕሮሰስ ተስፋ ከምትደለል እስቲ መጀመሪያ ስፐርስን አክል ማን አንተ ትንሽ ቡድን ለምን ዋንጫ እንደማትበላ አሁን የተረዳው ይመስለኛል። በእናንተ ምክንያት እኛ ነብይ ሆነን የተናገርነው ሁሉ እየሆነ ነው ስለናንተ ማለት ነው። የእውነቴን ነው። በታማችሁበት ቦታ እንዲት ሆናላችሁ ስንላችሁ ሆናችሁ ትገኛላችሁ። በእናንተ ምክንያት ነብይ ልንሆን ነው። ማን 4 አመት ተመሳሳይ ፊልም ሰለቸን ሚዜ ማንቸስተር ደም ብለናል። አንድ ሰው ተጫዋች ምናምን እንዳይል የዛሬው ሙሉ በሙሉ አርቴታ እንዴ በቃ ፈሪለናቱ ምን ሆናል? የሰው ልጅ አንዴና ላይ ፈራ ነው እንዴና ምንድነው? በቃ እሱ ፈርቷል፣ እኔ ፈርቻለሁ። ሰው ሁሉ ፈሪ ነው በቃ እንዴ። አርቴታ ደግሞ ቆጠረ ባለባቸው ወለላቲ እንዴ አታናልቀ ምን ሆናል? ጀስት በላቸው እንጂ ሙቤሙ ምንድነው እየተፈጠረው? ኩያቸውን ይፈልጉ ዋቴናዲ መረቅ ወጥ እንጂ አልበላም ባዋዜ። እንዴነ አርቴታ የጋርዲዮላ ሚዜ ለአራተኛ ጊዜ ሚዜ ደጋግሞ ሚዜ የሆነ አያገባም የሚባል ተረት አለ ባይዘይ ካወቃችሁት። አርሰናል ጨዋታን የተመለከቱ ሰዎች ምናልባት ማይክል አርቴታ አሁንም ድረስም የማንቸስተር ሲቲ ምክትል አሰልጣኝ ሆኖ እያገለገለ ይሆን እያሉ እየጠየቁ ይገኛሉ። አርሰናሎች አሁንም እያስጨነቁ ይገኛሉ። አሁን ላይ እያስጨነቁ ያሉት ተጋጣሚን ሳይሆን ደጋፊዎቻቸውን ሆኗል። አርሰናል አሁንም ከወልቭስ ጋር ነጥብ ጥሏል። ጨዋታው 2-2 አቻ ተጠናቋል። ቆይ አይደለም አርሰናል መንፈስ የለውም ነው ወይ የምትሉኝ? ሁሌ ካፉ እንዲመጡ ዋንጫ የሚመለጥፉት መንፈስ የለውም ነው ወይ የምትሉኝ? ቆይ ምንድነው 2-0 እየመራል ነበር እንዴ? ዛሬ እኔ አልቆጠርኩም። እውነቴን ነው የምልህ አልቆጠርኩም። ዝም ብዬ ነው እኔ ቲክቶክ ላይ ነው ያየሁት። ምን አይነት ነገር ነው? እኔ ጸበል ነው የሚያስፈልገው ብያችሁ ነበር እኮ። ሁሌ መጨረሻ ላይ ሲደርስ የሚወድቅ ክለብ እንዴ! እኔ ዛሬ አርሰናል ደጋፊዎች ዋንጫ ካልበላ አይደለም ከዚህ በኋላ ያው እንዳያችሁት ነው። በወልቭስ ነጥብ መጣል በእኛ እኮ ሙር ስትይዙ ነበር ጀማዓ። እንደው ወይኔ ወሽመጥሽ ሰበር የአርሰናል ደጋፊ። እንግዲህ እኔ ምንም ማድረግ አልችልም። በቃ ይዞ ቻለው። ዋንጫ የማን ነው? የማንቸስተር ከተማ ነው። አራሮይ በሉ እስኪ አንድ ጊዜ ወያላ ግዴላችሁ ፈቅጄላችሁ። አራሮይ የዋንጫ ያለ በሉ እስኪ የዋንጫ ያለ በሉ። ይሄ ስሜት ይገባኛል፣ እረዳችኋለሁ። ነውኩት ቀውጥ ያርጉት እስኪ። ወይኔ ከበሮ በሰው እጅ ታምራለች የተባለው እኮ እናንተ ላይ እኮ ነው። እናንተ ላይ እኮ ነው። ወልቭስን ማሸነፍ አቃታችሁ ትሉ 2 ጎል 2 የለመደች ጦጣ ሁልጊዜ ፍርጠጣ። እናንተ ሌላ ሰው በራሱ ጎል እያስቆጠረ ለምዳችሁ ነበር።
ራሳችሁ ላይ ካላፊዮ ይቀረቀረላችሁ ብራዘሮች፣ ቤተሰቦች ምን ይሻላል? እቱቱ በሉ እስኪ ብራዘሮች፣ እቱቱ በሉ እስኪ። ወይኔ ወልቭስ ነጥብ ጣለ! ወይኔ ወልቭስ ነጥብ ጣለ! ምንድን የሰራችሁት? እኔ ከቋጠርኩ አርሰናል አያሸንፍም ማለት ነው። እኔ ከቋጠርኩ አያሸንፍም። በመድኃኒዓለም ምን አይነት ፐርፎርማንስ ነው ወልቭሶች! ኢንዲቪዥዋሊ ነው የሚጫወተው የአርሰናል እንትን የመጨረሻ ኮንፊደንሳቸው መውረዱ የምታየው ፓስ እንኳን ኮምፕሊት የሆነ ፓስ ማቀበል አይችሉም። ፓስ በቃ በጣም መሰረታዊ ነገር የሚባል ነገር ፓስ ማድረግ አይችሉም። በቃ ድሪብል ምናምን ማተውት በቃ በወልቭስ ይሸነፋል። መሸነፍ እኮ ነው ለኔ። በመድኃኒዓለም የእውነት ምላችሁ አንድ የአርሰናል ደጋፊ እንዳትናደዱ እሺ። በዚህ በገነዳ ቲም እንዳትናደዱ። ጭራሽ ተጫዋቾቹ አይችሉ፣ ክለቡ አሰልጣኙ ነው ሁለት ባዶ እየመራን በፕሪሚየር ሊግ ታሪክ ታይቶ የማይታወቅ የተጣለ ቆሻሻ ቲም ወልቭስ። በፍጹም የማይችል ወልቭስ ከሁለት ባዶ ሁለታችን ያደርገናል። በፍጹም አንችልም። እግዚአብሔር ምስክሬን እኛ አንችልም። በቃ አርሰናል የተባለ ነገር አይችልም። በኢየሱስ ምንድነው አይችሉት እንዴ? ማርቲኔሊ የተባለ ጎባ ጣሶ ምን አባቱ ነው? ፕሪሚየር ሊግ አታስገባው አንተ ደደብ አርቴታ፣ አታስገባው። በቃ አልፈልግም ማየት እሱን ሰውዬ። ወያለው ውድቀት የጀመረበት ጊዜ ግን አይገርምም? በጾም ጊዜ ወተት እንኳን መጠጣት አይችሉም፣ ለጨጓር ናቸው። ክርስቲያን እህት ወንድሞቼ፣ ሙስሊም እህት ወንድሞቼ ደግሞ ቀን ላይ ምንም በቃ ምንም ማድረግ አይቻልም። በቃ መለብለብ ነው። ምን ታያለህ? ጋይስ ማታ ምንድነው የተፈጠረው? እኔ እኮ ማቀው ጉድ የለ ምን ጉድ የለ። በቃ አርሰናል ሁለተኛ ጎል ሲያገባ ማለት ነው ሄሮይን ካምፔኑን የሚሉት ተጫዋች ሲያገባ በቃ ጎሉስ ሲጸድቅ ተስፋ ቆርጬ ተኛው ነው የምልህ። ጠዋት እነሳለሁ አይኔ ነው እያልኩ ስንት ጊዜ ደጋገምኩት። ከዚህ በላይ ምን ደስታ አለ ፈጣሪ? ወያላ እንዲህ እርር ሲል ማለት ነው ድብን ቅጥል ሲል እንደ ማየት አንጀቴን ቅቤ የሚያጠጣው ነገር የለም። ቅቤ የሚያጠጣው ነገር የለም። እርር ስትል አንተ ሚዜ እርር ስትል ደስ ነው የሚለኝ። ደስ እድሜ ልክን መደሰት የሌለብህ ደጋፊ የአርሰናል ደጋፊ ነው። እድሜ ልክን መደሰት የሌለብህ ደጋፊ ማለት ነው። በቃ እውነት ነው ግን ጋይስ በመድኃኒዓለም ወይ ከዚህ በላይ ምን ደስታ አለ? ሃይ ጋይስ አርሰናል ዋንጫ ይበላል ላስታውሳችሁ ብዬ። ጀማው ይላል አባቴ ታደረለት። አዎ ቀብረር ተበላ ተጠጣ እንዳልል ጾመኛ ነው ማንም ሰው ማለት ነው። አይታል ደረት ተነፋለት ግን ይገባሃል። ደረትን ነፍተህ ነው መውጣት ያለብህ። ከረፍት በኋላ ያየነው ወልቭስ ታለው በቃ እኚህ ራሳቸው ናቸው ይጣራላቸው እንጂ ሲወጡ በቃ መለያ ቀይሮ ነው በቃ የገቡት። እውነትም ተኩላ እድሌ ጠማማ ነው ብለህ ታስባለህ እንዴ? የኔ እድል ኧረ ጠማማ አይደለም። እሺ ጥሩን እድሌ እያልክ ነው? እሺ እድሌ ጥሩ አይደለም። ጥሩም አይደለም። ጠማማም አይደለም። እሺ ምንድነው ማለት ነው? እድል ቆልማማ ነው። እኔ ደስ ብሎኛል። እናንተስ ደስ አላላችሁ? እኔ እግዚአብሔር ምንም ልላችሁ አይደለም የመጣሁት። እንዲህ ከእንቅልፋችሁ ስትነቁ እንደዚህ አይነት የሚያስደስት ነገር ሁሌ ያጋጥማችሁ። ክርስቶስን እኔ በአምስተኛው ደቂቃ ስትመሩ ተስፋ ቆርጬ ነው የወጣሁት፣ ኳሱን ላለማየት ማለት ነው። ወልቭስ እኮ ነው ማን 20ኛ ላይ ነው ያለው። የሊጉ መሪ ናችሁ። ዘንድሮ ዋንጫ ትበላላችሁ እየተባላችሁ ነው። ሁለታቻ ወልቭስ ካምባኪ ይሰረብሻል። አረ በእግዚአብሔር ቢያንስ ራይስ አያሳዝናችሁም? እግዚአብሔር ቢያንስ ለሱ እንኳን አትጋ ሌላውን ተው። ቲምበርና ራይስ አያሳዝኗችሁ? እኔ ደስ ብሎኛል። እናንተስ? አሁን ፉአድ ይመጣና ማለት ነው ጀማው አይዟችሁ አትደናገጡ ጀማው እስቲ ለአንደኛ ነን አትደናገጡ የሚቀጥለውን ጌም እናሸንፋለን አትደናገጡ ይላል መስለኝ ነበረ ሚዜ ሆንሽ ብቻ ምን ነው ግና ዛሬ ደርሰሽ ኮልብሳቻ ቁጥር ሲያስተምሩን አቻኩል ነው ብለው አላሉንም ነበር
1 ከ20 እኩል ነው። እድሜ ለአርስዬ ዛሬ በአካል አየነው። ይህንን ቪዲዮ ለሙሴ ሰለሞንና ለሁሉም የአርሰናል ደጋፊ ኮፒ ሊንክ ሪፖስት ሼር አድርጋችሁ አድርሱልኝ። ይህንን ኮፒ ሊንክ ሪፖስት ካላደረክ በቃ ተቆራረ ግድ ነው። እግዚአብሔር የአርሰናል ደጋፊዎችም ላበሽቃችሁ አይደለም እስከ መጨረሻው ተከታተሉ ማለት ነው። ስለ ሁሉም የአርሰናል ደጋፊ ከሙሴ ሰለሞን መማር አለበት። በቃ የወንድ ውሳኔ መቤቴን የወንድ የዛሬ 3 ዓመት ነው 4 ዓመት ከዚህ በኋላ አርሰናልን አልደግፍም ማለት ህይወቱ ተቃናለት። እስቲ በቃ ወዙ መጣጣ፣ ሚስት አገባ፣ መኪና ግን እንዴት ህይወቱ እንደሰመረ መቤቴ ተመልከተው እስቲ በቃ። ይሄ እኮ ማለት አርሰናል አደግፍ ማለት እኮ ኳስ አቁም እኮ ኢንጆይ አድርግ፣ ኳስማ መዝናኛ ነው። ግን አርሰናል አትበል። ምን እንደመሰላችሁ እኮ እግዚአብሔር መንገድ ላይ እስቲያችሁ ጠቅላላ አመዳም ፎከት ያመቅ አረ ሰው አታሰዱ። ውስጥ ዜኒትም አለ ቫዝሊንም ኮኮስ ቅባት ነው ተቀብታችሁ ውጡ። እስቲ ኮሊደር ላይ እኮ ልትከለከሉ እኮ ወዛችሁ እኮ ጠፋ እኮ በመቤቴ ታዝኑኝ። ጓሬ ትላንትናው እንዴት ቻላችሁት? በስመ አብ ወልቭዝን ካሸነፍክ ማለት የሚቀር 11 ጨዋታ ነው። 7 ፖይንት ከሲቲ ትርቃለ። እያንዳንዱን ጨዋታ በጥንቃቄ ተጫወተ ዋንጫውን ትበላለ። እስከ 60 ደቂቃ እኮ እንደዛ ነበረ። ከ60 ደቂቃ በኋላ 20ኛ ያለው ወልቭዝ አንደኛ ያለን ቲም በፕሪሚየር ሊግ ታሪክ ለመጀመሪያ ጊዜ በሁለት ጎል ካምባክ አድርጎ 94ኛ ላይ አግብቶ ነጥብ ሲያስጥል ያማል። ደወለና አንድ ጓደኛዬ አስማት አለኝ ወይ ያልኩት በእናት ዛሬ ተሰብረናል እንዳታበሽቀን አለኝ። ስማ በቃ በጣም ነው የሚያመው። በቃ ጨጓራ ያሳርራል።